በዛሬው ቪዲዮአችን እንድንመለከት የፈለኩት ርዕስ የክሪፕቶ ካረንሲ ማይኒንግ ኢቮሉሽን እና ዛሬ ላይ ምን ደረጃ ላይ ደርሷል። ክሪፕቶ ካረንሲን ማይን ማድረግ ከተጀመረ ኦልሞስት 10 ዓመታት ኦልሬዲ ተቆጥሯል። ስለዛ ጋይስ ዛሬ ስለ ክሪፕቶ ማይኒንግ እና ከምንሰራቸው ፕሮጀክቶች ጋርም አያይዘን በአጠቃላይ ስለ ክሪፕቶ ማይኒንግ በዚህ ቪዲዮ የተሟላ ኢንፎርሜሽን የምታገኙበት ቪዲዮ ነው የሚሆነው። ስለዛ አብራችሁን ቆዩ ፋሚሊ። ሌትስ ጎ። ሁልጊዜም ስለ ክሪፕቶ ካረንሲ በምናወራ ጊዜ በመጀመሪያ ደረጃ ላይ የሚቀመጠው ቢትኮይን ነው። ስለዛ ቢትኮይን መች ነው ሪሊዝ የተደረገው? እንዴት ነው ማይኒንጉ የተጀመረው? የመጀመሪያው ክሪፕቶ ካረንሲ ዓለም ላይ ማይን መደረግ የጀመረው እንዴት ነው? አሁንስ ደግሞ የክሪፕቶ ካረንሲ ማይኒንግ በቴክኖሎጂ በተለያዩ በኢንተርኔት መስፋፋት ምክንያት ወደ ኪሳችን መጥቷል ማለት ነው። ስለዛ ስለ ቢትኮይን ማይኒንግ ለመመልከት ያክል ቢትኮይን በ2008 እንደ አውሮፓውያኑ አቆጣጠር ነው ቢትኮይን ዋይት ፔፐሩ ፓብሊሽድ የተደረገው። ዋይት ፔፐሩ ፓብሊሽድ የተደረገው በ2008 እንደ አውሮፓውያን አቆጣጠር ነው። ማይኒንጉ የተጀመረው ደግሞ በ2009 ነው ማለት ነው። ስለዛ 2009 ላይ ያው ሁላችሁም እንደምታውቁት የቢትኮይን መስራች ማን እንደሆነ የማናውቀው ግለሰብ በስሙ ሳቶሺ ናካሞቶ የሚባል ሰው ነው ዋይት ፔፐሩን ሪሊዝ ያደረገው። ከዛ በመቀጠል 2009 ላይ ማይኒንጉን የመጀመሪያውን የቢቲሲን ብሎክ ማይን ያደረገው ራሱ ሳቶሺ ናካሞቶ ነው ማለት ነው። ጁን 3 2009 ላይ ነው የመጀመሪያው የቢቲሲ ብሎክ ማይን የተደረገው ማለት ነው። ስለዛ ቢትኮይን በዛ ሰዓት ሲፒዩ ይጠቀም ነበረ። ሲፒዩ በመጠቀም ማንኛውም ሰው በራሱ ኮምፒውተር ቢትኮይንን ማይን ማድረግ ይችል ነበረ። ከዛ 2010 እና 2011 ሰዎች ጂፒዩን መጠቀም ጀመሩ፣ ግራፊክስ ካርድ ማለት ነው። ያ ማለት ከሲፒዩ በጣም የፈጠነ ስለሆነ ማለት ነው። እንደዛ እያለ የክሪፕቶ ማይኒንግ ቀጥሎ ሊትኮይን በኦክቶበር 13 2011 ላውንች ተደርጓል። ክሬተሩ ቻርሊ ሊ ነው የሚባለው። ከዛም በመቀጠል የተለያዩ ኮይኖች ላውንች እየተደረጉ ቀጥለዋል ማለት ነው። በሶስተኛ ደረጃ ላይ ኔም ኮይን ነበረ ላውንች የተደረገው አፕሪል 18 2011 ነው። ኔም ኮይን ኤንኤምሲ ነው ሲምቦሉ። ኤንኤምሲ በተመሳሳይ መንገድ ነው ማይን የተደረገው። ኤርሊ አዶፕተርስ የነበሩ ሰዎች ቢትኮይንንም ኤንኤምሲንም ሁለቱንም ኮይን በአንድ ዲቫይስ ማይን አድርገው ነበር ማለት ነው። ስለዛ ኔም ኮይንን ለየት የሚያደርገው ነገር በዲኤንኤስ ዶሜን ኔም ሲስተም ይጠቀም ነበረ የማይኒንግ ፕሩፉ። ስለዛ ሴም አስ እንደ ቢትኮይን ኤስኤችኤ 256 አልጎሪዝም ነበረ የሚጠቀመው። ስለዛም አልጎሪዝማቸውም ተመሳሳይ ስለሆነ ነበረ ሰዎች በተመሳሳይ ዲቫይስ ሁለቱንም ኮይኖች ማይን ሲያደርጉ የነበሩት ማለት ነው። ከዛ ጊዜ ጀምሮ እዚህ ጋር በግራፍ ለማሳየት እንደሞከርኩት ጋይስ ብዙ ክሪፕቶ ካረንሲዎች በየጊዜው ላውንች እየተደረጉ እስከ ዛሬ ድረስ እስካለንበት ጊዜ ድረስ ደርሰናል ማለት ነው። እዚህ ጋር ልብ ማለት ያለብን ነገር ቢትኮይን በኮምፒውተር ማይን ይደረግ ነበረ። ከዛ በኋላ ስፒድ ብዙ ነገር እያስፈለገ ፕሮሰሲንግ እያስፈለገ ሲመጣ ኢኩዊፕመንቶቹ በጣም እየተወደዱ ቢትኮይንን ማይን ማድረግ ስካርሲቲ እንደመጣ ይታወቃል ማለት ነው። ስለዛ ስፔሻሊ ዛሬ ላይ የደረስንበትን ቴክኖሎጂ ነው ልብ ብላችሁ እንድታዩ የምፈልገው። የመጀመሪያው ክሪፕቶ ካረንሲ ፓይ ኔትወርክ ይባላል። የማይኒንግን ታሪክ ኦልሬዲ ቀይሮታል ብዬ ማውራት እችላለሁ። ፓይ ኦልሬዲ ማርች 15 ላይ ላውንች ተደርጓል 2025 ላይ
ስለዛ ፓይ ኦንሊ በስልክ አንድ ጊዜ ብቻ በቀን ስልካችንን ክሊክ በማድረግ ማይን የተደረገ ክሪፕቶ ከረንሲ ነው። ዛሬ ላይ 7ኛ ዓመታቸውን ኦልሬዲ ፓይ ዴይ ሴሌብሬት አድርገዋል። ጋይስ እዚህ ስክሪን ላይ እንደምትመለከቱት የፓይን ቻርት ነው እያየን ያለ ነው። ፓይን ከሌሎቹ ምን ይለየዋል? ፓይ የዛሬ 7 ዓመት ማይኒንጉ ሲጀመር ዊዝአውት ኤኒ ኤሌክትሪሲቲ ዊዝአውት ኤኒ ኢነርጂ ስልካችን ላይ ኪሳችን ላይ ባለ ስልክ ብቻ ሰዎች ክሊክ በማድረግ ብቻ ምንም ገንዘብ ሳያወጡ ገንዘብ የሰበሰቡበት ፕሮጀክት ነው። የፓይን አፕሊኬሽን ምን ይመስላል የሚለውን ነገር ለመመልከት ያክል እዚህ ጋር ወደ ፓይ አፕ ሄዳለሁ። ፓይ ሎጎ ይህን ይመስላል። ፓይ ላውንች የተደረገው በማርች 2025 ነው። አሁን ላይ ፓይ 7ኛ ዓመቱን እያከበረ ነው ማለት ነው። ፓይ ብቻም ሳይሆን እንደምታውቁት ብዙ እዚህ ቻናል ላይም ሼር እያደረግኳችሁ የነበርኩት ላይ ብዙ ፕሮጀክቶች አሉ። በስልካችን ብቻ ምንም ገንዘብ ሳናወጣ ማይን በማድረግ ወደ ዋሌቶቻችን ማዘዋወር የምንችላቸው ሪል የሆኑ ክሪፕቶ ከረንሲዎች ናቸው ማለት ነው። ጋይስ እዚህ ጋር ልብ ማለት ያለባችሁ ነገር ላስት ታይም ብዙ ፍሬንዶች እዚህ ቻናል ላይ ስለ ኤክስአርፒ ምናምን ስለ ሪፕል ላቭ ስለ ዶጅ ሲያወሩ ነበረ። እዚህ ግራፍ ላይ መመልከት እንደምትችሉት እነ ዶጅ ኮይን እነ ኤክስአርፒ ቅርብ ጊዜ እነ የቶን ኔትወርክ ላውንች ሲደረግ ቅርብ ጊዜ በነፃ ሰዎች ማይን አድርጎ ያገኙት ክሪፕቶ ከረንሲ ነው ማለት ነው። እዚህ ስክሪን ላይ እንደምትመለከቱት የፓይ ማይኒንጉ እስካሁን ድረስ አልተጠናቀቀም። ማይን እያደረግን ነው የምንገኘው ጋይስ። ፓይ ወደፊት ትልቅ ፊውቸር ያለው ፕሮጀክት ነው። ከዛ በመቀጠል እንደነ ኦሜጋ ኔትወርክ፣ ስታር ኤክስ፣ ሶሺዮ ኮንትራት አድሬሳቸውን ኦፊሻሊ በማሳወቅ ማይኒንግ አስጀምረዋል። ብዙ ፕሮጀክቶች አሉ ጋይስ። ስለዛ የማይኒንግ ታሪካቸውን ያነሳሁት ለዛ ነው። ፓይ ኔትወርክ እንደምትመለከቱት እዚህ ጋር እየቆጠረ ነው የሚገኘው። 95 ሰዎች አሉ። ከዛ ውስጥ አንድ ሰው ነው ማይን የሚያደርገው። እዚህ ጋር መመልከት እንደምትችሉት ያው እሱም እኔ ብቻ ነኝ። ብዙ ሰዎች ተዘናግተዋል። ለምን እንደሆነ አላቅም። ፓይ ዴይ 7ኛ ዓመታቸውን እያከበሩ ይገኛሉ። ጋይስ በቀጣይ ቪዲዮ የምሰራላችሁ ስለ ፓይ ኔትወርክ አዲስ መጀመር ለምትፈልጉ ሰዎችም ጀምራችሁ ማይን እያደረጋችሁ የነበራችሁ ሰዎች የተለያዩ ጥቅሞችን ፎር ኤግዛምፕል ፓይ ቫሊዴተር በመሆን እንዴት ብዙ ፓይ ኮይኖችን መሰብሰብ እንደምትችሉ ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዛ ክሪፕቶ ከረንሲን በስልካችን ማይን እያደረግን ነው ሲባል ስለዛ ክሪፕቶ ከረንሲ ያለን ኢንፎርሜሽን ነው የሚወስነው እንጂ ክሪፕቶ በስልክ ማይን አይደረግም ስካም ነው ከሚሉ የሚያዘናጉ ዜናዎች ጋይስ እንድትርቁና ይሄ ነገር ሪል መሆኑን እንድታቁ ነው። በቀጣይ ቪዲዮ ጋይስ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።